ከምሽቱ 3 ሰዓት ነው። እኔ እዚህ ቀን 10 ሰዓት የመጣው ሰው ነኝ። ማንም የሚቆጣጠረኝ የለም ብለህ እንደፈለክ ትወጣለህ ትገባለህ፣ እሱ የራሱ ጉዳይ ነው። እኔን ግን ምክንያት አታድርግ። ታርገምቲ ታዲያ እኔ አራት ጋንጋን እኮ ነው የሚሸተው። ደግሞ ለምንድን ነው ቪዲዮ ላይ ያላቀረብካት? መረጃ ካላት እንደዚህ ነው ብለህ ለምን አላቀረብካት? እምቢ አለች። ውሸቷና ታዲያ እልክ አታስገብኝ። አሁን ካለው በስቃይ አይበልጥም። እሱማ ባጢማሮን ገፍቾ አገሬት የመድፋት አቅሙ የመድፋት ስልጣኑ የለም። አሳየኛ እንደዛ ከሆነ እኔ ልሙት አቆን አይደል ፖሊስዬ ነው የምመጣ። እንደው እኔ ትልቅ ሚዲያ አቀርባትና አይልሽ እንዴ እንደቀረ ተጠጥ እንደ እንግዲህ ውድ ቤተሰቦች ቅድም ከምሳ ሰዓት በኋላ እንዴት እንደወጣው አይታችሁኛል። በጊዜ ነው የወጣሁት። አሁን በኢትዮጵያ ሰዓት አቆጣጠር ለ3 ሰዓት 20 ጉዳይ ነው፣ ለ3 ማለት ነው። እና የት ነው የቆየሁት መሰላችሁ? ክንዱ የሚያድርበት ቦታ ሂጄ ነበረ። እዛ ነው የቆየሁት። እስካሁን እየተመላለስኩም እጄ ጠይቄያለሁ፣ አልመጣም። እስካሁን እዛ ቆይቼ መጥቻለሁ። እየተመላለስኩም ጠይቄያለሁ፣ እስካሁን ድረስ አልመጣም። ስለዚህ ይሄ ልጅ እንግዲህ አረስማም ለማውራት ራሱ ይከብዳል። ጫት እና ምንድን ነበረ ከጀመረ በዚህ አይነት እያደረ ነው የሚገባው ማለት ነው። ሌላ ህይወት ውስጥ ገብቷል ማለት ነው። እኔ እዚህ እጨናነቃለሁ፣ እሱ ደግሞ ያችን ምክንያት አድርጎ ወይ መረጃ ይናገር ወይ መረጃው የለው ምክንያት አድርጎ እኔን እያጨናነቀ እሱ ይዝናናል። እንግዲህ ይኸውልህ እንደ ጥበቃ ቀንም ሙሉ እዚህ ማርያምን ነው የምላችሁ። እንደው ምን ብዬ ላስረዳችሁ? ወጪቁ ወራጁን ስቆጥረው አልኩ። ስራ እንደሌለው ሰው ስንት ስራ ትቼ መጥቼ ስንትና ስንት ስራ ትቼ ነው የመጣሁት። እና ጉዱን ለማየት ነው እኔም እስከ መጨረሻው ሰዓት እስከዚህ ሰዓት የቆየሁት ጉዱን ለማየት ነው። መግቢያው ደግሞ ይሄ ብቻ ነው፣ ሌላ መግቢያ የለውም። ስለዚህ ትክክለኛው መግቢያው ይሄ ብቻ ስለሆነ ብርድ እያንቀጠቀጠኝ እንደዚህ እጠብቀዋለሁ ማለት ነው። እስከ 5 ሰዓት እስከ 6 ሰዓት ራሱ አልሄድም። በቃ እዚች ቁሜ ምናልባት የዚህ አካባቢ ጥበቃው ሂጂ ውጪ ብሎ ካላባረረኝ አልሄድም። እስከ መጨረሻው ድረስ አይዋለው የሚሆነውን ነገር። ብዙዎቻችሁ በእኔ አረ ወንድምሽን ተረጁ ምናምን ሳልረዳው ቀርቻ አይደለም፣ እኔንም ተረዱኝ። ችግር ካለ በጋራ ፈቷለን ብዬዋለሁ እኮ። እኔ ወንድሜን አስወጥቼ ባለቤቴን የምወድበት ምንም አይነት ምክንያት የለም፣ ግን መረጃ ያስፈልጋል። ስለዚህ ይሄን ምክንያት አድርጎ ከቤት መውጣት ፈልጎ ከሆነ አላውቅም። እኔም እንደናንተ ግራ ገብቶኛል። እንዴ የሆነ በቃ ፕራንክ እስከሚመስል ድረስ ሁልጊዜ እንደምላችሁ ማለት ነው። ስለዚህ እስካሁን ድረስ አልመጣም። እጠብቃለሁ እስከ መጨረሻው ድረስ መቼም ሳይገባ ያድርም ብዬ ነው። በዛው ካደረም እንግዲህ ጠብቄው እሄዳለሁና በጣም ነው ግራ የገባኝ። በአሁን ሰዓት ምን እንደማደርግ ራሱ አላውቅም። ወገቤ እንዴት እንደሚንቀጠቀጥ፣ እግሬ እንዴት እንደሚንቀጠቀጥ፣ ሁለት ነፍስ ነኝ እንደምታዩኝና ግራ ገብቶኛል። በሰላም ሀገር ሄድ አልሄድም። በእኔ ምክንያት እኔም ብሎ መጥቶ ሰው ነኝ እኮ እኔ እሱን ከቤት አስወጥቼ ወንድሜን ከቤት አስወጥቼ ባለቤቴን የሚወድበት ምንም አይነት ምክንያት የለም። ግን ምንም ምክንያት ጥፋት ስላላገኘሁበት ነው እስካሁን እያልኩ ነው። እኔ ትንፋሽ ሁሉ አጥሮኛል። በቃ በጣም ደክሞኛል። ቤተሰቦች እውነት ስልክ ደግሞ ቢያነሳ ምን አለ? በዚህ አይነት እኮ ምጥ ቢያዝም እንኳን አይመጣም። እንደዚህ ከሆነ ምጥ ቢያዝ ራሱ የሚመጣ አይመስለኝም። በቃ ና በህይወትና በሞት መካከል ነው ቢባል ራሱ የሚመጣ አይመስለኝም። ደግሞ እኮ የሚያናድረው ስልኩ ዝግ፣ ቅድም እየጠራ ነበረ። ሜሴጁንም አይቶታል። አሁን ጭራሽ ዝግ ነው። እኔ በገንዛ እጄ አምጥቼ እንዲልቃጠል እኔማ ጉዱን ሳላይ ከዚች ቦታ ንቅንቅ አለም አድራታለሁ እንጂ እዚችውን ቢሆን በስማ ይሄን ነገር እናቴ ብታይ ምንድን ነው የምትለው? አይው ጎረምሳው እየመጣ ነው። እኔ እየደወልኩ እሱ ይዘናከታል። እነዚህ ወገብ እየተንቀጠቀጠ ወይ ትዕግስት ውስጥ የፈጣሪ ይድራ። መታገስ ለሰው ልጅ ትልቅ ዋጋ አለው።
ጎረምሳው አንተ ልጠይቅህ እንጂ አይደል? ሰፈሩ የሚጠፋ ይመስለው ነበር እንዴ? እየጮክ ነበር መምጣት የነበረብኝ እያልኩ ስታነሳ እኮ ነው ስልክ ተጨንቀህ አንተ እኮ ስታነሳ ነው ስልክ እኮ የሚደውል የጻፍኩልህ ሜሴጅ መጀመሪያ ይኸው አይደለም ምን ያስጨንቀኛል የኔና አንቺ ጉዳይ እኮ አብቅቷል አይደል እኔ ነግሬሻለሁ ሰምተሻል አይደል የነገርኩሽ ሌላስ የምትለው ነገር የለም ስለዚህ የራስሽን አማራጭ መፈለግ አለብሽ ምን ሆነሽ እኔ በማን ጅማትሽ አልሰማይልሻል ስለዚህ አንዴ ሰፈር ትንሽ ዘውሽ ወዳጅ ምን ችግር አለ አንተስ መተህ እየኖርክበት አይደል ባልሽን አስከትለሽ በራስሽ እኔ ሰፈር ለማን ማጣቁኝ አይደል ጥሩ ነው እያረክ ያለው ነገር በጣም ጥሩ ያስጨበጭባል አንደኛ አጨብጭብ ይላል እሱ አንቺ እኔ አሁን ተዚያ ነፍስ ያወቁልኝ ነኛ ራሴን በራሴ ማስተዳደር ነው ተንግጥ አሃ እና ታዲያ ምክንያት አድርገህ የምትወጣ ይሄ ምክንያት አይሆንም አይደል አንቺ አልመከርሽ አንቺ የኔ መከራ አልሰማሽኝማ ሰማሽኝ እንዴ መከራ የነገርኩሽ ያስመሰይ ካሳብ እኔ ምክንያት አታድርጋ ታዲያ ከቤት መውጣት ከፈለክ ዝም ብለህ ነው መውጣት ያለብህ አሁን ሰው ሰፈር እንዳረብሽ እኔ ቪዲዮ እየቀረስኩ ያለሁት ቤተሰቦች እኔ ላይ ወንድምሽን ተረጁ ብዙዎች እንደዛ እያሉ ስለሆነ ያንተን ጉድም ለማየት ነው ያረከውን ነገር ደግሞ እያንዳንዱ ነገር አድርጌያለሁ 3 ሰዓት ነው ከምሽቱ 3 ሰዓት ነው እኔ እዚህ ቀን 10 ሰዓት የመጣው ሰው ነኝ እሺ ከቀኑ 10 ሰዓት በኢትዮጵያ ሰዓት አቆጣጠር ከቀኑ 10 ሰዓት መጥቼ አሁን ግን 3 ሰዓት ነው እያየው ነው ሰዓቱ ማንም የሚቆጣጠረኝ የለም ብለህ እንደፈለክ ትወጣለህ ትገባለህ እሱ የራሱ ጉዳይ ነው እኔን ግን ምክንያት አታድርግ ምክንያት አታድርግ ወንድ ኮንክ መረጃውን አምጣው እና ታዲያ ልጅ አለው ልጆቹን ምክንያት አታድርግም ታዲያ እኔ አራት ጋንጋን እኮ ነው የሚሸተው ደግሞ አይ እና የመጠጣት ሙድ የለኝም አጣ እንደፈለክ ጠጣ እኔን ግን ይኸውልህ አንዴ ብቻ ሀገር ሄደህ ቤተሰብ ጋር ሄደህ ከዛ በኋላ እንደፈለክ መሆን ትችላለህ እኔ አለጅም ተንግጥ ገጠር ነው ጤንነት እኮ እኔ ምክንያት አታድርጋ ገጠር መድኔ ነው ታዲያ ገጠር አትሄድ ማለት እኔ ምክንያት አታድርጋ እኔ አሁን ስላንቺ ባል አይደለም በቃ ተይው በቃ ተንግጥ ስለኔ ባል አይደለም በኔ በሷ ምክንያት ሱስ ውስጥ ገብቼ እያልክ ጫት እየቃምክ ሲጋራ እያጨስክ ምንድነው ትምህርቱ ይኸውልሽ ለበኔ አታማኛ መውጣት ከፈለክ ዝም ብለህ ስታስቀበድሽ የዛኔ ወንድሜ ምንድነው የምታሳስረኝ እያወቅኩ ታምጣና ታሳስረኝ ሴት ነኝ እኮ እኔ እያወቅኩ አልገባውም እያወቅኩ አሳየኝ ሴትዮዋን ፊት ለፊት አገናኝ መረጃ አለ አይደል መረጃ ያለው ሰው ፊት ለፊት መጋፈጥ ነገርን እኔ እኮ የሆነ ቀን እስካሁን ድረስ እኮ እያመንኩ አልነበርም ጭራሽ ማለት ፕራንክ እያደረጉ ተመካክራችሁ እያደረጋችሁ ነበር ይመስለኝ ፕራንክ ደረቀ ይበላ ደግሞ ምን ፕራንክ ነው ደግሞ እሱ ነው ተኔ ጋር ፕራንክ የሚያደርግሽ እሱ ያቀራረን ብሎ ይብላል አሁን ካለውበት 10 ሰዓት ላይ ምሳ አርግፍ አርጌ 10 ሰዓት ላይ የመጣው እስከ ምሽቱ 3 ሰዓት አንድ ነፍሰ ጡር መቆም አለበት ቡጅርቅ ያለ ሽሮ እየበሉ አንቺ እስከባልሽ እየሰራው ነው መባላ እግዚአብሔር ይመስገን እየሰራው ጦሽ ብዬ ምሰራ እኮ ለሆዴ መሰለኝ እኮ በኔ ምክንያት እንደሱ ሱስ እንድገባ አልፈልግም ቀጥ ብለህ ወደ እናትህ ትሄዳለህ አዎ ይውት ሰው ምክንያት እንዳልሆነ ነው አዎ እኔ ምን ምክንያት በራሱ መረጃ ነው በራሱ ነው ወጣ መረጃ ካለው ያውጣ መረጃ ካለው ያውጣ ቤተሰቦች ህይወቴን እንደውም እየበጠበጥክ ያለው አንተ ነህ መረጃ አለኝ ብለሃል አይደለ መረጃን አውጣ እኔ ሰቃያለሁ አንተ ተመችቷል አየህ ማን የተመቸውና ያልተመቸው ህዝባይቱ ይፈርዳል ምንም አላረርክም እንደዚህ ወፍረን የተቀመጥከው ጭራሽ ሱስ ማገባይ ስለነሱስ እኮ ምንም ማገባይ ከሆነ ከኔ ህይወት ውጣ አንቺ ህይወት እኮ ወጣውልሽ እኮ አልወጣም እኔ ምክንያት አሁን አታስጮኝ ለምን ደግድቆሽ አይርተንክ ቀና ብላ አታየኝ ማለት መረጃውን አሳየኝ ለምን ይረግጠኛል ለምን ነው የሚረግጠኝ እኮ ለምን ይረግጠኛል ከሄደ ቀጥ ብሎ ይሄዳል እንጂ ለምን ነው የሚረግጠኝ እሱ እኮ አይደለም የሚያስተዳድረኝ አይደል እንዴ ራሴ በራሴ ነው የማስተዳድረው የሰው መረጃው አለ አምጣ እኮ አምጣው ያለው ሰው እኮ እንደዚህ ነሽ አሁን ቅቤ እየቀባኸኝ አሁን እየተንከባከበከኝ ቪዲዮ ባሳይሽ እርግጠኛ ነኝ አሁን እዚህ ምንድነው ምን አዲስ ነገር አለው አዲስ ነገር እኮ የለውም አለው አይደለ ይሄ ሰው ህይወቱን ትቶ ነው አይደል የመጣው በቃ ና ቁጭ አድርጌ እግዚአብሔር ካንተ ጋር ነው ሰላም መንገድ ይሁንልህ እኔ እኮ በራሴ የምተማመን ኮንፊደንስ ያለኝ ሴት ነኝ
አውፍ አይደለም ተግሪ ባልሽን ይልሽ አንዴ ባልሽን አምነሻል ባልሽን አምነሻል ማመን አለማመን አይደለም ለምንድን ነው እንደዚህ አይነት ሱስ ውስጥ ገብተን የምታጨናንቀኝ ነው እኔ 24 ሰዓት መጨነቅ አለብኝ እንዴ እኔ ተንግዲህ ማለት በራሴ ሙድ በራሴ ፈታ ማለት ነው ፈታ ማለት ነው ያለበት እኔ ምክንያት አታድርጋ 500 ብር አግኝቼ እንደሆነ በ300 ብር ሲጋራ ጫት እሱ የራሱ ጉዳይ ነው አይመለከተኝም እሱ የራሱ እኔን ግን ምክንያት አታድርገኝ እኔ ምክንያት አንቺ ነኝ በእኔ ምክንያት አትበል መውጣት ከፈለክ ዝም ብለህ መውጣት ትችላለህ እንጂ ራስሽ ደራስ ወታስ መስያለሽ ተቤተሰብ ነው እርግፍ አድርጌ መጥቼ እኮ የሚሄድ ትችላለህ እኮ አሁንስ እኔ አሁን መጥቼ ለኔ ብለህ ነው አይደል የመጣ እሺ አሁን ምን እያደረከኝ ነው በዚህ ሰዓት ምን እያደረከኝ ነው አሳየኝ መረጃውን ደና ባል ያመጣውልሽ እንዴ ከለከልሽ ማንም ባለኝ አላገባም ራሴ ባለኝ ነው ትልቅ ሰው ነኝ በራስሽ ሙድ ሁለት ልጅ ያለውን ባል አመተሽ ያንቺ 10 ልጅም ይኑረው መረጃ ይኸውልህ እኮ አሳየኝ ይኸውልህ አሁን ካለውበት ህይወት እኮ አይበልጥም እኔ እኮ ቤተሰብ እንዲያውቀው የምፈልገው እኔ ምን ያህል እየተሰቃየው እንደሆነ በመሃል እኔ ነፍሰ ጡሯ ምን ያህል እየተሰቃየው እንደሆነ ይወቁት ብዬ ነው መቀርጸው እንጂ መቅረጽ ፈልጌ አይደለም ማወቅ አለባቸው ብዬ ነው ይኸውልሽ እኔ ሴትዬት ማለት ነው እኔ ትልቅ ሚዲያ አቀርባትና አይልሽ እንዴ እንደቀረ ፍጥጥ እንደ ምንድን አዲስ ነገር የለውም የለ አቅርባት እኔ ነኝ ያለው ሚዲያ ላይ ሄድና አቅርባት እልክ አታስገብኝ አሁን ካለውበት ስቃይ አይበልጥም ሲኦል ውስጥ ነው ያለው ታውን እንደፈለክ ክብርሽን ይዘሽ ተቀሰቀሽ ምንም ክብር የሚያዋርድ ነገር አላደረኩም መጣ እንደማንኛውም ሰው ጓደኛ ያዝኩ ባለትዳር ሆን እርጉዝ ነኝ እግዚአብሔር ይመስገን ማሳደግ ይችላል አቅም አለ እየሰራው ነው 24 ሰዓት እንዲሁኝ እንኳን ጦሽ ብዬ እየሰራው ነው ገብቷል ሄደ ኖረ ለኔ ምንድነው ስራ ትሰሪያለሽ አቁማዳ ትቀልልያለሽ ስራ እየሰራሽ አቁማዳ ትቀልልያለሽ እኮ አንተ እውነት ለእህትህ የምታዝን ከሆነ እህት እንዳትበደል በምትፈልግ ከሆነ እህት እየተሰቃየች እንደሆነ ካወቅ ይሄው መረጃው ይሄው ብለህ ተስፋ አልቆ ወይ ደግሞ ሴትዮዋን አገናኘኝ አዎ እኔን ጥሎኝ ነው የመጣ እርግፍ አድርጎኝ ነው የመጣ እኔም ካለች እኔ ምንም የሚጨቀ ነገር የለም ክንዱ ከዚህ ካለውበት ነገር አይበልጥም ቪዲዮማ መውጣት እኮ አይቀርም አንቺ አቁናዳ ስገላገል በዛው ልሞትም እኮ እችላለሁ እንደዚህ አይቆረቆርም ስወልድ ለምሳሌ እኔ በእግዚአብሔር እጅ ተይዣለሁ አይደለ የማይሞት አይደል ልሙት አውቆን ቀንሽ ተደረሰ አይደል እኔም ቀኔ ተደረሰ መሞት ስለዚህ መረጃውንም እንዳያስከው እኔንም እንዳቃጣከኝ ብሞት ምንም አይመስልም ማለት ነው የማይሞት አለ ማለት እኔ በእግዚአብሔር እኔ አልገባማ ቀንሽ ተደረሰ ትሞቻለሽ ቀንሽ ካልደረሰ ትኖሪያለሽ እኔም በተመሳሳይ ይሁን እኔ እኮ በር ላድርስ እችላለሁ ድፍት ልል ትችላለህ ግን አሳየኝ ካለውበት ስለማይበልጥ አሳየኝ ይኸውልሽ እኔ እርግዝና እኔ ስላረገሽ መስሎኝ ነው ቪዲዮ ነው ስላረገሽ አሁን ካለውበት ጭቀት አይበልጥም ነው እኔ በሰላም እንድኖር አንተ ለኔ አስበህ ከሆነ ሴትዮዋን ቁጭ አድርግ አያገበኝም ተይው በቃ በኔ ምክንያት ታዲያ ለምንድን ነው ሱስ ውስጥ የገባህ ነው እንጂ አረፈክሽ ራስሽን ታስመስያለሽ እንደዚህ ካሜራ ዝሽ በኔ ፍስ አይደለም የገባ እኔ ቆይ እንግዳና አቦሊ ሰንበቴ አቦ የለም ሰንበቴ የለም እሺ እኮ ምንድነው ምክንያቴ ነው አሳየኝ ነው እኮ ከምን ጀምሮ ነው ሱስ ውስጥ አሳየኝ እኮ ከምን ሱስ በኔ ምክንያት ነው አይደለ ለምንድን ነው እኔ ምክንያት የምታደርገው አሳየኝ መረጃውን አሳየኝ ሴትዮዋንም አገናኝ በቀደም ቪዲዮ ሰርተህ ለምንድን ነው ቪዲዮ ላይ ለህዝብ ያላቀረብካት ሴትዮዋን ለምን አላቀረብካትም አሳየኝ ሴትዮዋን አገናኝ ከዛሬ ከነገ ጀምሮ እኔ ነገ ጧትም ብትደውልልኝ ለመገናኘት ዝግጁ ነኝ ወይ ሱስኔ በምንድን ነው የገባሽ በእኔ ምክንያት ሆነ እኔ ምክንያት ሆንኩኝ አይደለ እኔ ምክንያት ሆንኩኝ ሴትዮዋን ለምንድን ነው ማታጋፍጠኝ ፊት ለፊት እኔ በቃ እስከሞልድ ለምን ተጠብቃለህ አሁን ካለውበት አይበልጥም ነው ያለው ነገር አሁን እኔ አሁን ደክሞኝ ነው የመጣው ስራው ነው የመጣው እሱ አይመለከተኝም ሁለተኛ እዚህ ሰፈር እንዳታሳይ ነበር ፖሊስ ነው የምመጣ እንደው ጠብቅ ፖሊስ ህይወት እየበጠበጥክ የሰው ህይወት እየበጠበጥክ እኔን እንደዚህ እንቅልፍ ነስተህ እኔ 10 ሰዓት ላይ አይደለም እርጉዟ ሴትዮ 10 ሰዓት ላይ ቁሜ አንተ ትዝናናለህ እሷ ምንድነው አላት በቃ ይሄዳ አሁን ካለበት ምን ይበልጣል እንዴ የግል ጸብ ካላችሁ አላውቅም ምን እሽሩሩ ስትለው አልነበር እንዴ ምን 10 አይነት ምስሬ ስላለኝ ነው የምሰራ አለቀ የቀዘነ ሽሮ እየበሉ አንቺ 6 አይነት እየበላሽ ሰርቼ ነው አንተ እኮ አይደለም የምትቀልበኝ አንቺ ትሰሪያለሽ ያከርሰሽ ይሰራሉ ነው ስራሱን ወድጄ አምኜበት ነው የገባው እኮ እንደዚህ ያለ ሰው ተቆርቋሪ ሰው ይሄ ነው ይመቤት ብለህ እንደዚህ አድርገህ እያንዳንዱ መረጃውን ይዘህ ለምንድን ነው ማታሳየኝ ለኔ እኔ አላሳዝንም እንዴ ስጎዳ እንዴ በሷ ምክንያት ነው እንደዚህ ጭራሽ እናታችን በቁማ እንድትሞት ነው እንደምትፈልገው አንተ ልጅ ቪዲዮን ባላሳይሽ አታምኝማ አንቺ ምን መረጃ ሳላ አላምንም እና ካላምንሽ በቃ አላሳይሽ አንቺ ምንድነው አንተ 24 ሰዓት የሚቆጣጠር ስለሌለ እኔ እዛ ስለምቆጣጠር ነው አይደለ አዲስ አበባ አንቺ ነው እንዴ ሙሉ አዲስ አበባ እኔ አይደለም እኔ ምክንያት አታርገኝ በቃ የራስ ጉዳይ ነው ቤትን ገቡ እኔ የራሴን ህይወት ለሁለት ዳቦ መግዣ አላጣማል ስለዚህ ለጎኔ ማረፊያ ማራጣ ስለዚህ እኔ
የባልሽን ምርጫ ወሰነሻል። ሁለተኛ መወሰን አይደለም። እኔ እኮ መረጃውን አሳይታ አይ ከነ ምናምን ይዘዋል አላልኩም። መወሰን አይደለም። ሴትዮዋ ለምንድን ነው እሺ እንደዛ ሆነ ለምንድን ነው ቪዲዮ ላይ ያላቀረብካት? መረጃ ካላት እንደዚህ ነው ብለህ ለምን አላቀረብካት? እምቢ አለች። ውሸቷን ናት አይደል? እና ታዲያ መረጃ ያለው ሰው አሁን የሆነ መረጃ ካለ በኮንፊደንስ ነው። ለምን እፈራለሁ? እኔ እኮ ሳላቅ ነው እንጂ እያወቅኩ የምፈልግ ሰው አይደለም። እንዳደለው ደግሞ ታውቃለህ። ገብቷል? ስለዚህ እኔ ምክንያት አታድርግ። እኔ እንዴት እንደምቃጠልኩ ውስጤ ነኝ። 10 ሰዓት የቆምኩ እኮ ነኝ እዚህ 10 ሰዓትም ቆሜ 24 ሰዓትም ቆሜ ስለመቆሙ አይደለም እኮ እያወራሁሽ ያለው እኔ አንዴ ባልሽን መርጠሻል፣ ሁለተኛ ወደ እኔ ህይወት አትግቢ ነው። ወደ እኔ ህይወት አትግቢ ባልሽን መርጠሻል ካልክ መረጃውን አሳየኝ። ህዝብም ይወቀው። የሚጨናነቅ ህዝብ አለ። እኔም መጀመሪያ አንዴ ወጥቷል አይደለ? ህዝብም ይወቀው። እኔም ነው ሁለተኛ ወደ እዚህ ሰፈር አትምጪ። ምክንያቱም እዚህ እስካለ ድረስ ገና እኔ ፖሊስ አመጣለሁ። ምክንያቱም ያለውን ነገር እያንዳንዱ ጉድን ደግሞ ቆይ ጠብቅ። ባለጥፋቱ እንትን ይላል። ህግም ቢሆን እኮ ህግ ያያጠፉ ነው የተሆነው። አንቺ እንዳይጠፈንግሽ ህግ ስትይ በምን ሰዓት እንደምገባ በምን ሰዓት እንደምትወጣ እያንዳንዷን ነገር እንኳን አየሁ። እንዲህ ጋር እየጠጣህ ጋንጋን እየሸተትክ እየገባህ እኔማ እሄዳለሁ። ማን ይከለክለኛል? ስለዚህ ሁለተኛ ቀን ብጠጣ እኔ በካንቺ ኪስ አለው ነበር ቀጥታ ሂጂ፣ በዚህ መንገድ ሂጂ። ሁለተኛ ግን ሰፈሬ ምናምን ለሰው እንዳታሳይሽ። ሰምተሻል? ጠብቅ፣ እንተያያለን። እሺ መረጃዋን ካላሳየኝ ውሸትህን ነው። ሲጀመር ምንም መረጃ የለህም። ሚስቱ ካለው አሳየኛ። ወንድ ከሆንክ እሱም ባጢማራውን ደፍቶ የመድፋት አቅሙ የመድፋት ስልጣኑ የለም። አሳየኛ። እንደዛ ከሆነ እንተያያለን። አጠገብ ያድርስ